ዛሬ ሀይሚዬ በሰርጉ ዝግጅት እንደዚህ ፏፍሽ እያለች ስትጨፍር፣ ቡራ ግን ያላሰበው ዱብዳ ነው የገጠመው። በድንጋጤና በጭንቀት ነው የተሞላው። እኔ ግን ይሄን ነገር ሀይሚ ታረገዋለች ብዬ ጠርጥሬ ነበር። ነገር ግን ሀብትሽ ነው ያደረገው። ሀብትሽ የሀይሚ ወንድም መከታ፣ ሌታ፣ ጠበቃ፣ ብድር በምድር ሳይውል ሳያድር ትላላችሁ ቤተሰቦች። ሀይሚዬ ከናኒ ጋር ፏፍሽ እያለ እየጨፈረች ገና ሰርጉ ጋር ሳይሄዱ መጀመሪያ ላይ ቲክቶክ ላይ ለቀዋል። እንደዚሁም ደግሞ ኢንስታግራም ላይ ቀን ውሏ ላይ ሀይሚዬ እየሄዱ እያለ መኪና ውስጥ ሆና ከናኒ ጋር አብራ ለቀዋል ቪዲዮ ማለት ነው። እና ቤተሰቦቼ ምን ነበር የጠበቅሽው የጠረጠርሽው ከሀይሚ ካላችሁ ማለት ነው። ከዚህ በፊት እንደምታውቁት ቡራና የቡራ ወንድም መሌ የዛሬ ሙሽራው ማለት ነው ሀይሚን በጣም ነበር ያስጨነቋትኝና ያው ሀሳቡን ቡራ ቢያመጣውም ነገር ግን ተባብሮታል። በጣም ቡራ ራሱ ሲያግዘው ነበር ለወንድሙና ቤት ለምን መጣሽ የሰራሹ ዶሮ አይጣፍጥም ጎርንቷል እያለ በጣም ነበር ያስጨነቃት። የበዓል ማግስት ቤተሰቦች ዛሬ በሰርጉ ቀን ደግሞ ሀብትሽ በቃ ቤተሰቦች የሀይሚን ብድር መልስ ብለውኛል፣ ስለዚህ መመለስ አለብኝ ቡራን እንደተባበር ሁሉ እኔንም ተባብረህ ቡራን ፕራንክ እናደርገዋለን በማለት ቡራን በጣም ነው ያስጨነቁት ከምታስቡት በላይ ምን ውስጥ መግባት እንዳለበት ራሱ ግራ እስከሚገባው። እንግዲህ መሌ ሰርጉ ጋር ወይንም መልሱ ጋር አልሄድም። ኖርማል ልብስ ነበር የለበሰው፣ ቢጃማ በሉት። ከታች ሾርት ነው የለበሰው፣ ከላይ ደግሞ ኖርማል ቲሸርት ነው የለበሰው። በቃ ወደ መልሱ ጋር አልሄድም ነበረ። በእንደዛ መልኩ ነው ቡራን ፕራንክ ያደረጉት። በቃ ቢለምነው እሙሽዬ እዛ ቁጭ ብላ እየጠበቀች ነው፣ ብዙ ዝግጅት አዘጋጅታለች። ምን ቢለው መሌማ ማለት ነው ለብራንክ አንደኛ ነው። እኔ እድሌ ነው ይላል ደግሞ። እኔ እኮ እድሌ ነው በቃ እኔ ወደዛ መሄድ አልፈልግም፣ እንኳን ይሄና ከድስት አጥንት አይወጣልኝም አላለም። ወይኔ ነገር በመሀል ሳቄ እየሳኩኝ ማለት ነው። ግን ቡራ በጣም አሳዘነኝ ከምታስቡት በላይ ማለት አይጠብቅም በዛሬው ቀን። ለዛውም ደግሞ ራሱ ሙሽራው እንደዚህ እኮ ነው ፕራንክ ያደርገኛል ብሎ ምንም አይጠብቅም። ግን በቃ እንዳይከፋው ምን ጎደለብህ? ምን ተፈጠረ? በቃ እኔ ወንድምህ እያለው ምንድነው እንደዚህ ያስከፋህ እያለው እያግባባው ነበረ የምሩን መስሎቴ። ነገር ግን ሀብቴን በጣም እየረዳው ነበረ ለመሌ ማለት ነው ቤተሰቦችና ተናግሯል። በቃ የሀይሚን ብድር መመለስ አለብኝ። አስባችሁታል? የሀይሚ መከታ ነው ሀብትሽ። የሀይሚዬን በጣም ይወዳታል ስልኮ በምክንያት ነው። ሁሌ ነው ይሄን ነገር የምናገረውኝ እና በጣም ነው የሚወዳት። ስለሚወዳትም የሰርጉ ቀን እንግዲህ በማይጠብቀው በስስ ጎኑ ነው ቡራን የገባው። አንደኛ ወንድሞቹ ማለት በተለይ ደግሞ የመጀመሪያም ከቤታቸው ተድሮ ተኩሎ የሚወጣ ሰው ስለሆነ ቤተሰቦቼ እንዳይገፋው ሁሉ ነገር እንዲሟላላት ብዙ ነገሮችን እየለፋ ባለበት ሰዓት ላይ በድንገት ሰርጉ ጋር አልሄድም። አስባችሁታል? ሰርጉ ጋር ባይሄድ ምን እንደሚፈጠር ቡራ በቃ አሚሮ ላይ የመጣው ሙሽዬ ናት በቃ ከአንዳንድ ማለት ነው። እንደውም ሀብቴ መሄድ ካልፈለገ ቅር እያለ ያው እሱ እያገዘው ነው ስለሚያውቅና በቃ ሙሽዬስ እንዴ እሷ እንደዛ ማለት ሲጀመር የመጀመሪያ ነህ ከቤታችን ታድረህ የምትወጣው። ሲቀጥል ደግሞ ያን ሁሉ ለፍታ በቃ የእናቱ ነገር በጣም ነበር ያሳስበው። እንዴ እናትም አባትም ሆነ አሳድጋ ለዚህ ወግ ማድረግ አብቅታ አስባችሁታል? ቡራ ነፍሱ ተጨነቀ። ቤተሰብ በዛሬው ቀን ደግሞ እኮ ሚዜ ነው ገባችኋ? ሚዜ ነው። አንደኛ ሚዜ ደግሞ የሙሽራን ጎደሎ ጎን ሁሉንም ነገር ማሟላት አለበት። ታውቃላችሁ ሚዜ ስትሆኑ ሚዜ ሆናችሁ ስለምታውቁ እና ምን ተፈጠረ ብሎ በጣም ነበር የተጨናነቀ። በስተመጨረሻ ግን ምን አለ? በቃ መኪና ያንተ መኪና ብቻ ነው ያለው፣ ሌሎች መኪኖች ሁሉም ሌላ ቦታ ሄደዋል እና እንዴት ነው እኔ ወደ ሰርጉ ጋር መሄድ ያለብኝ ምናምን ብሎ መሌ ግን ነፍስህ አይማርም። በተለይ ደግሞ በዛሬው ቀን እንደው በሌላ ቀን ፕራንክ ብታረጉት እኔ ግን ተመችቶኛል። ቤተሰቦቼ እንግዲህ ያው ሚዜ ስለሆኑ ሀይሚና ናኒ በቃ አብረው ናቸው። ከዚህ በኋላ እንዲያው ምርጥ ጓደኛ ይሆናሉ ብዬ ተስፋ አደርጋለሁ። አብረው ቲክቶክ ላይ ቪዲዮ ለቀዋል፣ ኢንስታግራም ላይ አብረው ለቀዋል እየጨፈሩ ምናምን። ጠዋት ላይ ሀይሚዬ ስፎክር ምናምን ብዬ አምጥቼላችሁ ነበር ቪዲዮ አይደለ? ከናኒ ጋርም ደገሙት ቤተሰቦች ደገሙት ትላላችሁ። እና ሀብትሽ ራሱ እያለ ነበረ መሌ ምን አለ መሰላችሁ? ሚዜ እኮ የሚሆነው ያላገባ ወይንም ሚስት ፍቅረኛ እጩኛ የሌለው ሰው ነው እያለ ነበር። ሀብትሽ ደግሞ ያው ቀና ብላችሁ እኔና ቡራን የምታዩ ሰዎች ሴቶች ካላችሁ ወየውላችሁ፣ ምክንያቱም እኛ ተይዘናል። እኔ የናኒ ቡራ ደግሞ የሀይሚ እያለ እያስጠነቀቀ ነበረ። ለማንም ሶኬ ችግር የለውም። ፏፈሽ ብላችሁ እንግዲህ ሰርጉን እንዳሳለፋችሁ ተስፋ አረጋለሁ። ቪዲዮ ተለቋል። የሰርግ አይደለም ቤተሰቦች የተለቀቀው፣ ግን ወደ ሰርጉ ጋር ሊሄዱ ሲሉ ነው ይሄ ቪዲዮ የተሰራው መንገድ ላይ። ለዛውም ደግሞ መንገድ ላይ ቤተሰቦች ወይኔ አደነኳችሁ። ግን የምር ማለት አንድ ሰው ሙሽራ ሆኖ በጣም ብዙ ዝግጅት እያለበት
ቪዲዮ ወንድሙን ፕራንክ ማድረግ ወይንም ቪዲዮ መስራት አስባችሁታል? በጣም ጎበዝ ናችሁ፣ በጣም ጠንካራ ናችሁ። እንደገና ደግሞ የሀብቴንም ጥንካሬን ያየሁበት የሀይሚን ብድር ለመመለስ ብሎ ወንድሙን ከሰርጉ ትንሽዬ ሰዓት ስፔስ አድርጎ ፕራንክ ማድረግ ዋው በቃ ይመቻችሁ። ቡራ አይዞህ። መጨረሻ ላይ ግን በጣም ተናደደ። በጣም ኦቨር ወጣ የምር በቃ እንደውም በቃ አትሂድ አለው። አትሂድ የምር ተናዶ ሀይሚ ራሱ ሸር ስታደርግ እንዴ ብላ አይኗን አፈጣ ማለት አይኗን ያፈጠጠች አሻንጉሊት ነው ያስቀመጠችው እና አልጠበቀች። ምክንያቱም ያው ሁሉም በየራሱ የራሱን ዝግጅት ስለሆነ የሚዘጋጀው ሴቶችም ጸጉር አለ፣ ሜካፕ አለ። ወንዶችም ደግሞ ማድረግ ያለባቸው ሙሉ ነገሮች የሰርጉን ነገር አንደኛ ወንድም ቤተሰብ ናቸው፣ ወንድም ናቸው። ሁለተኛ ሚዜ ናቸው። ሀብትሽና ቡራ ሚዜ ናቸው። እንግዲህ ሀብትሽ አንደኛ፣ ቡራ እና ሌላ ደግሞ ጓደኛው ብሩክ መሰለኝ ሌላኛውም እና ሚዜ ናቸው። ቤተሰቦች የሰርጉን ቪዲዮ ለማየት ግን ጓጉቻለሁ ከምር ማለት ነው። እንግዲህ ያው ቀውጠውታል እላችኋለሁ። በቲክቶክ በኢንስታግራም ላይ እንደዚሁም በዩቲዩብ ላይ የሰርጉ ይለቀቃል ብዬ ተስፋ አደርጋለሁ። ጨረቃዎቹ ዛሬ ጨረቃዎቹ ቤት ቪዲዮ አይለቀቅም፣ ምክንያቱም የሀብትሽን ሼር ስላደረጉ። እንግዲህ ያው ፏፈሽ ብላችሁ ነገ በአዲስ ነገር እንደምትመጡ ተስፋ አረጋለሁኝ። ወይንም ደግሞ ሰርጉ ላይ የነበረውን ነገር በነ ጨረቃዎቹ ቤት ፖስት ያደርጉልናል። ኦር ደግሞ መሌ የራሱን ቻናል ከፍቶ ፖስት ያደርገዋል ብዬ አስባለሁ። ቤተሰቦቹ ለማንም እስከ ነገ እንግዲህ መልካም ቆይታ እያልኩኝ እዚህ ጋር ይበቃኛል። ሰላማችሁ ይብዛልኝ። ባባይ